ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ባለፈው ገስት ሳይክሎችን ለማየት ሞክሬያለሁ። ከዛ በመቀጠል ቤዚክ ሩም ሬቨኑ ካልኩሌሽኖች እንግዲህ በጣም ብዙ ናቸው እዚህ ጋር ያሉት። እዚህ ላይ አንዳንድ ፈተናዎች ላይ ስትቀመጡ የሚረዷችሁን ብቻ ነው ለማስቀመጥ የሞከርኩትኝ። እነሱንም እንግዲህ በኤግዛምፕል እና አጠር አድርጌ ለማየት ነው እንጂ ምንድናቸው ዲቴል ነገር ውስጥ ለመግባት አልሞከርኩም ማለት ነው። ኦኩፓንሲ ፐርሰንቴጅ አንድ ይኖረናል። ምንድነው ኦኩፓንሲ ፐርሰንቴጅ ነው ወይንም ኦኩፓንሲ ሬት ብለን እንለዋለን። እንዴት ነው የምንሰራው፣ እንዴት ነው ካልኩሌት የምናደርገው የሚለውን ነገር እናያለን ማለት ነው። በመጀመሪያ ደረጃ እዚህ ጋር ስንመጣ ኦኩፓንሲ ፐርሰንቴጅ ወይንም ሬትን ለመስራት ነምበር ኦፍ ኦኩፓይድ ሩምስ ሲካፈል ለነምበር ኦፍ አቬሌብል ሩም አድርገን በመቶ ስናበዛ የምናገኘው ኦኩፓንሲ ሬት ወይንም ፐርሰንቴጅ ብለን እንለዋለን ማለት ነው። የተያዙ ክፍሎች ሲካፈል ለአቬሌብል ሩም ማለት ነው ሲባዛ በመቶ እናደርገዋለን ማለት ነው። ለምሳሌ if a hotel has 170 rooms and 90 are occupied then the occupancy rate is ይለናል። ስለዚህ 170 ክፍል አለው፣ ከዚህ 90ው ተይዟል። ስለዚህ ኦኩፓይድ ሩሙን 90 ሲካፈል ለአቬሌብል ሩም 170 ነው። እሱን አካፍልና ሲባዛ በመቶ እናደርገዋለን። ስለዚህ ይሄንን 52.94 መጣ። ይሄ ኦኩፓንሲ ሬት ወይንም ኦኩፓንሲ ፐርሰንቴጅ ብለን እንለዋለን ማለት ነው። በዚህ ወደ ሁለተኛው ስንሄድ አቨሬጅ ዴይሊ ሬት ነው ወይንም ኤዲአር ብለን የምንለዋለን። ኤዲአር ምንድነው ብለን ስንል እዚህ ጋር አሁን ሩም ረቨኑ ከአጠቃላይ ዛሬ ከሸጥናቸው ክፍሎች የተሰበሰበ ገቢ ይኖራል ረቨኑ። ከሱ ገቢ እሱን ገቢ ሲካፈል ለነምበር ኦፍ ሩምስ ሶልድ ለሸጥናቸው ክፍሎች ማካፈል ማለት ነው። ለምሳሌ if a hotel generated 200,000 ብር in the room revenue and sold 80 rooms ማለት ነው። 200,000 ብር ጀነሬት አድርጓል 80 ክፍሎችን በመሸጥ ማለት ነው። ስለዚህ ኤዲአራችን ስንት ነው ነው አቨሬጅ ዴይሊ ሬቱ ስንት ነው? ስለዚህ 200,000 ረቨኑ የተሰበሰበው ማለት ነው ሲካፈል ለሩም ሶልዱ ማለት ነው። ሩም ሶልድ ያደረግነው 80 ነው። ሁለቱን አካፍዬ የማገኘው 2500 ብር መጣ። ይሄ 2500 ብር ኤዲአር ብለን እንለዋለን ማለት ነው። አቨሬጅ ዴይሊ ሬት። ስለዚህ ምን ማለት ነው? ለምሳሌ የሆነ ክፍል በ6000 ሽጠን ሊኖር ይችላል፣ በ4000 ሸጥ ነው ሊኖር ይችላል፣ በ3000 ሸጥ ነው ሊኖር ይችላል፣ በ1500 ሸጥ ነው ሊኖር ይችላል፣ በ10000 ሸጥ ነው ሊኖር ይችላል። አጠቃላይ ገቢውን እንሰበስበውና ለሸጥነው ክፍል ስናካፍለው ለምሳሌ 2500 ብር መጣ። አቨሬጅ የሸጥኩትኝ የአንድ ክፍል ዋጋ ኢን አቨሬጅ 2500 ብር ነው ማለት ነው። ይሄንን ነው ኤዲአር ብለን የምንለው ማለት ነው። ኢን ሲምፕል። ሌላኛው ሬቨኑ ፐር አቬሌብል ሩም ነው። እንግዲህ ሬቨኑ ፐር አቬሌብል ሩሞችን ካልኩሌት ለማድረግ ሬቭ ፓር በዚህ መልኩ ሊቀመጥ ይችላል። ሬቭ ፓር ማለት ያ ነው። ስለዚህ ይሄን ካልኩሌት ለማድረግ ሁለት ወይ መጠቀም ይችላል። አንደኛ ቶታል ሩም ሬቨኑ የተሰበሰበው ሲካፈል ለቶታል አቬሌብል ሩም አድርገን መስራት እንችላለን። ሁለተኛው አማራጭ አቨሬጅ ዴይሊ ሬታችን ኤዲአርን በኦኩፓንሲ ፐርሰንቴጅ በማባዛት የምናገኘው ከዚህኛው ጋራ ተመሳሳይ ነው ማለት ነው። ከሁለቱ አንዱን የተመቸን መጠቀም እንችላለን ማለት ነው። ቅድም ካያችሁ ቶታል ሩም ሬቨኑ የተሰበሰበው ገቢ ኤዲአር ላይ ስንሄድ ለተሸጠው ክፍል ነበር አይደለ የነበረው። አሁን ደግሞ ለአቬሌብል ሩም የተሸጠም ያልተሸጠም ብቻ ለሽያጭ ዝግጁ የነበሩ ክፍሎች ይኖራሉ። ለሱ ነው የምናካፍለው ማለት ነው። ኤግዛምፕል ለምሳሌ ሆቴል ሃዝ 100 አቬሌብል ሩምስ ማለት ነው። 100 አቬሌብል ሩም አለን ኦን ኤ ፓርቲኩላር ናይት። ስለዚህ በዛ ናይት ስለዚህ 70 ሩምስ አር ሶልድ ከ100 ካለን ከ170ውን ሽጠናል ማለት ነው። ዘ ኢኒሻል ሩም ሬቨኑ ፎር ዛት ናይት ኢዝ ብር 280,000 ብር ማለት ነው። 280,000 ብር ጀነሬት ተደርጓል ማለት ነው። ስንት ክፍል ተሽጦ? 70 ክፍል። ግን አጠቃላይ ያለን ክፍል ስንት ነው? 100 ክፍል ነው ማለት ነው። ኦልሞስት 30 አልተሸጣለን ማለት ነው። ስለዚህ አሁን ካልኩሌሽኑን ስንሰራው
280,000 280,000 ዲቫይድድ ባይ 100 አድርገን መስራት እንችላለን ማለት ነው። እዚህ ጋር ቅድም ባሳየኋችሁ ማለት ነው። አንደኛው ሚንስ እሱ ነው። ሁለተኛው ኤዲአሩን እንሰራና ኤዲአሩን በምን ማባዛት? በኦኩፓንሲ ሬት በማባዛት በሁለቱም ሚንስ የምናገኘው ቁጥር አንድ አይነት ነው የሚሆነው ማለት ነው። ቶታል ሩም ረቨኑ 280,000 ነምበር ኦፍ ሩምስ ሶሪ እዚህ ጋር ሶልድ ሳይሆን አቬሌብል ይሆናል። ነምበር ኦፍ ሩምስ አቬሌብል የሆነው 100 አለ። ስለዚህ ሁለቱን አካፍለን የምናገኘው ለምሳሌ 2800 ብር መጣ። 2800 ብር ይሄ 2800 ብር ሬፋር ይባላል። ሬቨኑ ፐር አቬሌብል ሩም ማለት ነው። እዚህ ጋር እንግዲህ ቅድም እንዳልኳችሁ አቬሌብል ለሆኑ ሩሞች አካፍዬ ማገኘው ነው ማለት ነው። ስለዚህ ይሄንን ምን ብለን እንለዋለን? ሬቨኑ ፐር አቬሌብል ሩም ብለን እንለዋለን ማለት ነው። እሺ ሌላው ኤግዛም ላይ ሜቢ በዚህ መልኩ ነው ጥያቄዎች ተሰጥተው ያሉት። እንግዲህ እዚህ ጋር ዝም ብዬ ራፍሊ ነው ያስቀመጥኩትኝ። በዚህ መልኩ ልታገኙ ትችላላችሁ። ቶታል አቬሌብል ሩም ለምሳሌ እዚህ ጋር 30 አቬሌብል ሩም አለን። ከዚህ 30 አቬሌብል ሩም ውስጥ 5 ሲንግል ሩም ተሽጧል። ሜቢ ስቴትመንቱ ሙሉ ስላልሆነ እንትን በሉኝ። 5 ሲንግል ሩም ተሽጧል በ1000 ብር። አምስቱም ሳይሆን በ1000 የተሰጠው አንዱ በ5000 ብር ተሽጧል። ሁለተኛ 4 ትዊን ሩሞች ተሽጠዋል። አንዱ በ1500 ብር ነው። 6 ስዊት ሩም ተሽጧል። አንዱ በ2000 ብር ነው ማለት ነው። ስለዚህ ቶታል ረቨኑ ካልኩሌት አድርጉ ይላል። ሜቢ እዚህ ጋር እናንተ እየጻፋችሁን ስራ ስላላችሁ ቶታል ረቨኑን እንዴት ነው የምሰራው ነው። ለምሳሌ ሲንግል ሩም እንልና ሲንግል ሩም ስንት ሸጥኩ? ሲንግል ሩም ሜቢ ኢኳል ቱ 5 ታይምስ 1000 ብር ማለት ነው። ሶ 5000 ይመጣል። ትዊን ሩም ስንት ሸጥኩኝ? 4 ሶ 4 ታይምስ 1500 ብር ኢኳል ቱ 6000 ብር ትላላችሁ። ስዊት ሩም ለምሳሌ 6 ሸጥኩኝ። ሶ 6 ታይምስ 2000 ኢኳል ቱ 12000 ብር ማለት ነው። ሶ ቶታል ረቨኑ ማለት እንግዲህ ሲንግል ሩም፣ ትዊን ሩም እና ስዊት ሩም የሸጥኳቸውን ክፍሎች ማለት ነው። ስለዚህ 5000 ፕላስ 6000 ፕላስ 12000 ለምሳሌ ራፍሊ 23000 መጣ። ሶ 23000 ብር ኢዝ ዘ ቶታል ረቨኑ ማለት ነው። እነዚህ ክፍሎች ተሽጠው ረቨኑ ያ ነው የሚሆነው ማለት ነው። እሱ ነው። ሌላው ሜቢ ኤዲአርን አቨሬጅ ዴይሊ ሬቱን መስራት ይለናል። ሶ ቀደም እንዳልኳችሁ ኤዲአሩን ባሳየኋችሁ ፎርሙላ መሰረት መስራት እንችላለን። ያ ማለት ሩም ረቨኑ የሰበሰብኩት ይኖራል ሲካፈል በሸጥኩት ክፍል ማለት ነው። ስለዚህ ሩም ረቨኑ እዚህ ጋር ስንት ነው ያገኘ ነው? አሁን ቶታል ረቨኑ ብያቸዋለሁ 23000 ነው። ስለዚህ 23000 ሲካፈል ስንት ሩም ተሸጠ? 5 ሲንግል ሩም፣ 4 ትዊን ሩም፣ 6 ስዊት ሩም። ስለዚህ እነዚህ ስደምሯቸው 15 ይመጣሉ። ስለዚህ 23000 ዲቫይድድ ባይ 15 ማለት ነው። 23000 ሲካፈል ለ15 ስታረጉት ይሄ ራፍሊ 1533.33 ብር ይመጣል ማለት ነው። 1533 ብር ከ33 ይመጣል ማለት ነው። ይሄ አቬሬጅ ዴይሊ ሬት ብለን እንለዋለን ማለት ነው። ስለዚህ በዚህ መልኩ ካልኩሌት ታደርጋላችሁ። ሌላው ኦኩፓንሲ ፐርሰንቴጅ ነው። ኦኩፓንሲ ፐርሰንቴጅንም ቅድም እንደተነጋገር ነው እዚህ ጋር ኦኩፓይድ የሆኑ ክፍሎች ስንት አሉ? ሶ 15 ክፍሎች አሁን ስንል ነበረ። እነዛን 15 ክፍሎች ሲካፈል ስንት አቬሌብል ሩም አለኝ? በተሰጠው ግቢ መሰረት 30 አቬሌብል ሩም አለኝ ማለት ነው። ስለዚህ 15 ሲካፈል ለአቬሌብል ሩም 30 ሲባዛ በመቶ እናደርገዋለን። ስለዚህ ይህንን ስታደርጉት 50% ይመጣል ማለት ነው። 50% ይመጣል። በቃ ቁጭ ማድረግ ነው። ሌላው ረቨኑ ፐር አቬሌብል ሩም ነው።
እንግዲህ ሬቨኑ ፐር አቬይለብል ሩም ከዚህ በፊት ባየነው ፎርሙላ ላይ ቶታል ሩም ሬቨኑ ሲካፈል ለአቬይለብል ሩም ነው አይደለ? እሱም መስራት ነው። ለምሳሌ ቶታል ሬቨኑ 23000 ብር መጥቷል። 23000 ብር ዲቫይድድ ባይ አቬይለብል ሩም 30 ነው የተሰጠኝ። 23000 ሲካፈል ለ30 አድርጋችሁ ማስቀመጥ ይቻላል። ይሄ ኦልሞስት 766.66 ብር ይመጣል። ስለዚህ 766 ብር ከ66 ይመጣል ማለት ነው። እሱም ማድረግ ነው። አለበለዚያ እዚህ ጋርም ቅድም እንዳልኳችሁ ሁለተኛ አማራጭ ሬቨኑ ፐር አቬይለብል ሩም ስትሰሩ ኤዲአር ብያለሁኝ። ኤዲአሩን አሁን ከላይ ሰርታችኋል። ሲባዛ ኦኮፓንሲ ፐርሰንቴጅም ኦልሬዲ ሰርተናል። 50% ብያለሁ 50%። ስለዚህ ሁለቱን በማባዛት ማስቀመጥ ትችላላችሁ ማለት ነው። በማባዛት ብዬ ስል ግን 50% የሚለውን ቼንጅ ማድረግ አለብን። 50% ማለት 50 ሲካፈል ለመቶ ነው አለ። ፐርሰንቴጁን ስታስቀሩት ወይንም የምታበዙት ኤዲአራችንን 1533.33 ያልኩትኝን የምታበዙት በ0.5 ነው። ለምን 50% ነው ማለት 50/100 ስለሆነ ማለት ነው ፐርሰንቴጅ። በዛ መሰረት ሰርታችሁ ማስቀመጥ ትችላላችሁ። የነዚህ መልሶች ትክክለኛ መልሳቸው ስለሚታይ ኢንዲቴል መስራታችሁን እርግጠኞቹ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ዩቲዩብ ተደራሽነት እንዲኖረው ለሌሎችም ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠይቃለሁ። አመሰግናለሁ።